ምንም ያህል ሰዎቹ መጥፎ ቢሆኑ ወይም ሰዎቹ ቢበድሏችሁ ይህን ያህል እርምጃ መሄድ ያውን በአረብ ሀገር ያውን በዚህ በረቀቀ ዘመን ማለት ነው በጣም በጣም ከባድ ነው። እውነቴን ነው የምላችሁ፣ ዋጋ ያስከፍላችኋል። ዛሬ ላይ እንዲህ ቀልድ የጀመራችሁን ነገር ዋጋ ያስከፍላችኋል። እዩዋት ይቺ ልጅ ማለት ነው ኩሽና ምግብ እየሰራች እያለ እዩ እንግዲህ እወጡ ውስጥ መጸዳጃዋን ከተተችበት ማለት ነው ሽንቷን ያኔ በቃ ለማለት ራሱ ቢከብድ ማለት ነው። አስቡት። አሁን ታሞቀዋለች። ነገር ግን ሴትየዋ ደግሞ ይኸው በዛች በወዲያ በኩል በበሮ ጋ ማለት ነው በሯ ገበብ ያለች ናት፣ አልተዘጋችም። እያየቻት ነው። ካሜራም አለ። ካሜራ ደግሞ የትኛውን ቤት ስትገቡ ካሜራ አለ ካሜራ የለም አትበሉ። አሁን ላይ በጣም 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 ምንም ለማየት የምትከብድ ካሜራ ናት አሁን ላይ እየተገጠመች ያለችው ማለት ነው በየቦታው እዩልኝ። አሁን እንግዲህ በቃ እሷ ኖርማል ወጧን እያሞቀች ነው ማለት ነው። ወይኔ የምር ከእንደዚህ አይነት ውርዴት ፈጣሪ ይጠብቃል። ደግሞ እየከፈተች ታየዋለች። ምንስ ያህል መጥፎ ብትሆን ምንስ ያህል ቢበድሏት እንኳን አይደለም እዚህ ረቀቀ አገር ላይ ኢትዮጵያ ሀገራችን እራሱ እንደዚህ አይደረግም። ምክንያቱም ኢትዮጵያ ላይ ራሱ ካሜራ አለ። እዩልኝ አሁን ማለት ነው በቃ ሳህኗ ላይ ገለበጠች። አሁን ኖርማል ወጥ ሰርታ ነው እሷ ያውም ደግሞ ወይ እዩልኝ አሁን በካሜራ እየተቀረጸች ነው። ይዛ ልተር ነው ወደ ውስጥ ማለት ነው። እንግዲህ ወጥ ነው ብላ ልሰጣቸው ነው እነሱም ሊበሉ አስባችሁታል። ምንም ያህል ቢያምኗችሁ ማለት ነው ምንም ያህል ቢወዷችሁ አረቦች አያምኗችሁም። መጠራጠራቸውን አያውቁም። ይኸውላችሁ በጣም ደነገጠች። ዝካ ምንድን ነው እያለቻት ምን ብላ ትመልስ? ምንም መልስ የላትም። ራስሽ ብዬው አለቻት። በቃ ደንግጣ ምንም ማድረግ አልቻለችም። ይኸውልኝ መጨረሻ ላይ ምን እንዳረገቻት በጣም ይገርማል። በቃ ለማንኛውም ያው ሴትዮዋ ስለነቃችባት በካሜራ ማይታታለች፣ እንዲሁም በበር እያጮለቀች እያየቻት ነበረ ማለት ነው። ያው የመጨረሻው ቪዲዮ ይሄ ነው። ሁሉን ነገር አይታለች ሴትዮዋ። የተደረገውን ራስሽ ብይ ብላ ምግቡን መለሰችላት። ልጅቱ ደግሞ እኔ ምንም አላረኩም እንዴት ከዛሬው ነው ወጥ የሰራሁት እያለች እዚህ ጋር በጣም በጣም አክት እያደረገች ነው ማለት ነው። በጣም ነው የሚያሳፍረው። እንደዚህ አይነት ነገር አታድርጉ። የእውነቴን ነው የምላችሁ። ዛሬ ላይ ሳይሆን ነገ ላይ ራሳችሁን ነው የሚጎዳችሁ። በልጃችሁ ታገኙታላችሁ፣ በቤተሰባችሁ። ግዴታ በእናንተ መድረስ የለበትም። እና ስለዚህ እባካችሁ ራሳችሁን ከእንደዚህ አይነት ነገር ጠብቁ፣ ከእንደዚህ አይነት ነገር አርቁ። በቃ እንደዚህ አይነት ነገር ለማንም አይጠቅምም፣ ክፋት ለማንም አይጠቅምም። እና ውድ ቤተሰቦቼ ይች ልጅ አሁን ምንድን ነው ያረገችው? ያንን ምግብ ስታመጣላት መዳሟ ያው ስላየቻት አልበላም ራስሽ ብይ ብላ መለሰቻት። ከዛም ቀጥታ ወደ ክላሷ ትሄድና ጓዝሽን ሰብስቢ ብላ ወደ ሪፖርት ትወስዳታለች ማለት ነው። ወደ ሪፖርት ስትወስዳት ደግሞ ያረገቻት ነገር ምን መሰላችሁ? ልብሷን የለበሰችውን ልብስ አሁን ታውቃላችሁ፣ ሰዎቹ ጋር ስትግባቡ ነፃነት ሲኖራችሁ የፈለጋችሁትን ልብስ ለብሳችሁ ነው ምግብ የምትሰሩት፣ ጽዳት የምታጸሪው፣ ከሰዎቹ ጋር የምታወሩት፣ በቃ በነፃነት ነው። እሷ ግን ያንን ነፃነቷን ቀምታ ዩኒፎርም አልብሳ ሪፖርት ትወስዳታለች ማለት ነው። እንግዲህ ታምኔሉ ላይ ከላይ አስቀምጥላችኋለሁ። ዩኒፎርም ለብሳ ሻንጣዋን ያላትን ሻንጣ ቀምታ ያንን ሻንጣ ቀምታ ልብሷን በምን ታደርገዋለች? ይሄ ዝቧላክስ ጥቁሩ ማለት ነው። በዛ አድርጋ ቀጥታ ወደ ሪፖርት ነው የወሰደቻት። እዛ ጋር ሪፖርት ስትደርስ ልጅቱ እኔ ምንም ነገር አላደረኩም ለጓደኞቿ እየደወለች ማለት ነው። ሴትዮዋ ከነዚሁም እግዚአብሔር የመረቃት የተባረከች ሆና ነው እንጂ ቀጥታ ለፖሊስ ደውላ ያንን የቀረጸችውን ቪዲዮ ታሳያለች። እንደዚህ ልትገለኝ ነበር ትላለች። ቀጥታ ልጅቱ እስር ቤት ነው የምትገባ ማለት ነው። ቤተሰቦቿንም ሳታይ ህልሟም እንደጨለመ ብዙ ነገሯን ነበር የምታጣ ማለት ነው። ነገር ግን ሴትዮዋ ስለምታገናዝብ እንደዛ አላረገቻትም። ባዘቦትም በጣም ይጓደዳሉ፣ በጣም ይቀራረባሉ። ስለዚህ ያንን ነገር አሳልፌ ለፖሊስ አልሰጥም ወይም አሳልፌ እስር ቤት አልከታትም በማለት ቀጥታ ይዛት ወደ ሪፖርት ነው ሄደችው። እንግዲህ ሪፖርትም ስትሄድ
ትኬት የቆረጠችላት በራሷ ትኬት ነው፣ በራሷ ደሞዝ ማለት ነው። በደሞዟ ትኬት ቆርጣ ዩኒፎርም አስለብሳ ዩኒፎርም የሌላትን ቤት ውስጥ የማታስለብሳትን ዩኒፎርም ሄዳ ገዝታ ቀጥታ ወደ ሪፖርት ወሰደቻት ማለት ነው። እንግዲህ ሪፖርት ላይ ልጅቱ በጣም በቃ ብትጸጸት፣ ምክንያቱም ካለፈ በኋላ ነው ብትጸጸት፣ ምን ብታረግ ምንም ማድረግ አልቻለችም። ይህን ነገር ያደረገችው ደግሞ ለምን መሰላችሁ? ሰውየውና ሴትየዋ በጣም ይዋደዳሉ። ይቺ ሰራተኛ ደግሞ ሰውየውን ትወደዋለች። ስለዚህ ይህንን ነገር ያደረገችው ለምንድን ነው? ሰውየው ወደ እሷ እንዲመጣ ማለት ነው። አስቡት እንግዲህ የእሷን ቆሻሻ አጠጥታ በወጥ አድርጋ አጠጥታ አብልታ ሰውየው የራሷ ልታደርግ አስቡ። ይሄ በጣም ቆሻሸኝነት ነው። የእውነቴን ነው የምላችሁ ማለት ነው። እንኳን አይደለም እንደዚህ አድርጋችሁ የነሱን ትዳር ልታፈርሱ የነሱን ባል ልትፈልጉ አይደለም፣ በኖርማል ራሱ በጣም ይደብራል። እናንተ ወንዳታችሁ ነው እንዴት ተሰድዳችሁት? ወንዳተን እኮ አይደለም የተሰደድ ነው ህይወትን ለማሸነፍ ቤተሰባችንን ለመቀየር ራሳችን ለመቀየር ነገ ሌላ ቀን ነው ብለን ነው የተሰደድ ነው ማለት ነው። እና ስለዚህ ውድ ቤተሰቦች እባካችሁ እንደዚህ ያለ አጸያፊ ነገር አታድርጉ። በቃ አሁን እሷ ላደረገችው ነገር ብዙ ሰራተኞችን ነው ያስቆጣው። የቤተሰቦቿ ሰራተኞች ራሱ እናንተ ራሱ እንደዚህ እንደማታረጉ በምን እናውቃለን ምናምን በጣም ነው የተናገሯቸው እነዚያኞቹ ሰራተኞች ራሱ ማለት ነው። እና ስለዚህ ከእንደዚህ አይነት ነገር እንጠንቀቅ። የምናረገውን ነገር ቀርመን እናስተውል። እንዲሁ ዝም ብለን በደፈናው የሆነ ነገር ለማድረግ አንወስን እላችኋለሁ ውድ ቤተሰቦች። እንግዲህ አንዳንድ ጊዜ በሶሻል ሚዲያ የምናያቸው ነገሮች በጣም ያሳዝናሉ፣ ያስገርማሉ፣ ያስጸይፋሉ። የማይሆን ነገር ነው እየተደረገ ያለው ነገር። ለምን አረ እንደዚህ መሆን የለበትም። የእውነቴን ነው የምላችሁ፣ እንደዚህ መሆን የለበትም። እንደዚህ አይነት ነገር ጥሩ አይደለም። ለራሳችሁ እንዲደረግባችሁ የማትፈልጉትን ነገር ለሰው አታድርጉ። እኔ ለራሴ እንዲደረግብኝ የማልፈልገውን ነገር ለሰው አላደርግም። የእውነቴን ነው የምላችሁ ማለት ነው። ምክንያቱም ምንም አይነት ጥቅም አታገኙም። ዛሬ ላይ የተጠቀማችሁ ይመስላችኋል፣ ነገ ላይ ግን ይሄ ክፋታችሁ አዙሮ ነው እራሳችሁን የሚደፋችሁ። የእውነቴን ነው የምላችሁ። እና ስለዚህ ውድ ቤተሰቦች ከእንደዚህ አይነት ነገር ተጠንቀቁ። አሁን ላይ እየመጣ ያለው ካሜራ በየእንትኑ በየቁልፍ መፍቻው ላይ ይደረጋል፣ በየበሩ ላይ ይደረጋል። በቃ ሶፋ ስር ምናምን በጣም ጥቃቅን ካሜራዎች መጥተዋል። ስለዚህ ራሳችሁን ጠብቁ። እንዲሁም ደግሞ እንደዚህ ያለ አስጸያፊ ነገር አታድርጉ። ለእናንተም አይጠቅምም፣ ለሰዎቹም አይጠቅምም። በፈጣሪም ጋር ይሄ ጥሩ አይደለም እላችኋለሁ ውድ ቤተሰቦች።